ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ በጣም ሰላም ነኝ እንደተለመደው በአዲስ ፕሮግራም ወደ እናንተ መምጣታችንን ጀምረናል ያው ጽናትን የምትከታተሉ ሁሉ ከልብ ነው የምናመሰግነው ሐሳብ አስተያየትም የምትሰጡ እናመሰግናለን የተለያዩ ግንዛቤዎችን ያስጨበጠች እንደሆነ ጽናት ይገባናል እሱን የምናረጋግጠው በመሰጡት ሐሳብ በውስጥም የምትልኩልን ሐሳቦች ጥሩና ገንቢ ናቸው እውነት ለመናገር ስለዚህ ጽናትን ማሳደግ ደግሞ የሁላችን ኃላፊነት ማዳመጥ ብቻ ሳይሆን ሐሳብ አስተያየት መስጠት ጽናትን ሌሎችም ተደራሽ እንዲሆን ማስቻል የትግሉ አንድ አካል እንደሆነ ልትገነዘቡ ይገባል ይያስባል ያው ወደፊት ብዙ ተከታይና ብዙ አድማጭ ሊኖረው እንደሚችል ተስፋ አደርጋለሁ እኛም ሳንሰለች የያዝነው ትግል ስለሆነ በዚሁ መንፈስ መቀጠል ብቻ ነው ወደ ዛሬ አጀንዳችን የምገባው ያው ሁሉ ጊዜም እንደምናደርገው የተለያዩ ሐሳቦችን ከተለያዩ አንግሎች የምናያቸውን ምክር ሐሳቦችም የምናያቸውን ትክክል ያሉ ነገሮችን አስተያየት የራሳችን የግል ሐሳብ እንሰጣለን ዛሬም በተመሳሳይ እንደዚሁ የኔ የግል ሐሳብ እና ምክር ሐሳቦች ናቸው የምናቀርበው ይሄ ደግሞ ምናልባት ትግሉን መልክ ያስያዘው እንዲመጣ ይጠቅማል በሚል ስለማስብ እኔ ፊት ለፊት ነው የምናገረው በዚህ ታውቃለሁ በተለይ ደግሞ በመረብ ጉዳይ ላይ የኔ ቀይ መስመሮች ናቸው ስለዚህ ተቋማት በመሮች እየተመሰረቱ እንደዚሁም ህዝባዊ ውግና ያያዙ ጠንካራ ተቋም መፈጠር አለበት ያስባሉ በተለይ አማራው ካለበት ችግር ይሄንን መቅረፍ አለበት ምንም ጥያቄ የለም ለዛ ደግሞ ሁላችንም ከዝምታ ወጥተን ወይም ደግሞ ከፍርሃት ወጥተን ወይ ከይሉንታ ወጥተን ፍለፊት ለህዝቡ ጠቃሚ የሚሆነው ምክር ሐሳቦችን ማቅረብ የግድ ያስፈልጋል ይሄ ደግሞ የጎንዮሽ ፍትጊያ ወይ መጓዝ እና የሚፈጥር ጉዳይ ወይም ደግሞ ጭቅጭቅ መፍጠር አይደለም ለአማራ ህዝብ የሚጠቅም ስለሆነ ስለዚህ ያንን ሁሉ ከግምት አስገቡ እኔ ደግሞ ያው ፍለፊት ነው የምናገረው ፍለፊት ስናገር ብዙ አይደለም የኔ የፖለቲካ አስተሳሰብና በቀጣይነት ወደፊትም ሁሉ ጊዜ እኔ ከዚህ ጋር ነው ምናልባት ስንታየው መፈለግና ማግኘት ከፈለጋችሁ በዚህ አቋም ነው ልታገኙት ስለዚህ እኔ አመለካከቴ እንደዚህ ነው ዛሬም ሐሳብ የምናቀርበው በዚሁ መሰረት ነው ይሄንን ካልኩኝ ወደ ሁለተኛ ነጥቤ ነው የምገባው ሁለተኛ ነጥቤ የዛሬው ዋነኛ የምንነጋገርበት ጉዳይ ጥበቃ ይመደብልኝ ነው ይሄን በዛሬ የጽናት ሚዲያ ርዕስ አንቀጽ አደረኩት ከአንድ እውነተኛ ታሪክ ጋር በተያያዘ ቀጥታ ከአማራ ፖለቲካ ጋር አብሮ የሚያያዝ ነው በተለይ ከፋኖ እንቅስቃሴ አኳያ ስለዚህ የባዴን ባለስልጣን ጥበቃ ይመደብልን የሚል በከፍተኛ ጩኸት ያሰሙበት ጊዜ በአንድ የታሪክ ያው ሂደት ላይ የሰማሁት ታሪኩ ምንድነው ያው እስር ቤት ላይ ባለፈው ጊዜ አዋሽ አርባም እንደዚሁ በነበርንበት የተለያዩ ሰዎች በተለይ ከክልል መስተዳድሩ ጋር ከምናምን እዛ አካባቢ ካሉት በጣም የሚታወቁ ሰዎች ስማቸው ለጊዜው ልተውብዬ ነው ታስረው ያው ከኛ ጋር የቆዩ ሰዎች ነበሩ እና ሲያጫውቱን ምንድነው ያሉት የፋኖ እንቅስቃሴ የምታስታውሱ ከሆነ 2015 እየጀመረ በመጣበት ሰዓት በጣም አስደንጋጭውን ነገር ተፈጥሮ ነበር በተለይ ይሄ የማይታወቀው አይሎች ምናምን የሚባለው ነገር ደጀን አካባቢ ከዛ በኋላ በዚህ በሰሜን ሸዋ በብላም የሚፈጠረው በጣም አስደንጋጭ ነበር ደጀን ነው መጀመሪያ አካባቢ ጀምሮ መሰለኝ እና አብዛኛው የባዴን ባለስልጣን ስልክ እየደወሉ ያጨናነቁኝ ነበር እና መተኛት አልቻልኩም ብሎ አጫውቱ ያንን ጊዜ ማለት ነው ወደ ኋላ ያያሰቡ ሳይጫውቱ እና የሁሉም ጥያቄያቸው ምንድነው ጥበቃ መደውልን በቃ አሁን አማራ ተነስቷል እና ለህይወታችን ስለምንዘጋ ጥበቃ መደውልን የሚል ከፍተኛ ጩኸት ነበር መተኛት አልቻልኩም በዋትስአፕም በምንም
የዚህ የተለያየ የባዕዴን ግሩፕ የነበረው በሁሉም ያለው ባለስልጣን የቀበሌ ወረዳ ሁሉ ሳይቀር ከፍተኛ መረበሽና መደናገጥ ውስጥ ገብቶ ነበር እና ያ ጊዜ ተጨናነቅናል። ምክንያቱም ለእያንዳንዱ ሰው ጥበቃ መመደብ የሚያስችል አቅም የላቸው። ስለዚህ እንዴት ነው የምናደርገው? አቅም ስለሌለን ምርጫ ስናጣ ምናልባት በተወሰነ ጥበቃ ሊያገኙበት የሚችል ቦታ ላይ ለጊዜው ስራቸውን እያቆሙ ወደ አዲስ አበባ እንዲመጡ ወደ አዲስ አበባ እንዲሄዱ ትዕዛዝ እየተሰጣቸው ነበር። ምክንያቱም እንደነሱ ለሁሉም ጥበቃ መመደብ ስለማንችል በዛ ደረጃ መዋቅር የማይፈቅድ። ስለዚህ ጥበቃ ይመደብልንም አማራ ተነስቶብናል የሚል የባዕዴን ባለስልጣን ከዛ ጊዜ በኋላ ከ2 ዓመት በኋላ ጥበቃ ይመደብልን ሳይሆን ሰላማዊ ሰልፍ እንወጣለን እያሉ ሰላማዊ ሰልፍ ይወጣሉ። ሰላማዊ ሰልፍ ማስወጣት ብቻ ሳይሆን ሰላማዊ ሰልፍ የሚወጡ ሰዎችንም ራሱ በማስገደድ ሰላማዊ ሰልፍ ሰዎችን እያስወጣ ፋኖን እያስወገዘ ማለት ነው። እና ከ2 ዓመት በኋላ የፋኖ ውጤት ፋኖ ራሱ መገምገም አለበት። ትንሽ እኔ ፌስቡክ ላይ የተወሰነ ነገር ጽፌ ነበር። እውነተኛ የሆነውን ገጽታ ማየት ነው እንጂ መሸፋፈን አያስፈልግም። ከየቤተ ክርስቲያኑ ታፍሶ ነው ምናምን ነገር ነው ተገዶ ነው ምናምን የሚለው ምክንያት ሁሉ ጊዜ አይሆን፣ የተወሰነ ጊዜ ይሆናል፣ ሁሉ ጊዜ ግን አይሰራም። ስለዚህ ጥበቃ ይመደብልን፣ ጥበቃ ደግሞ ማድረግ አንችልም በሚል መልስ ወደ አዲስ አበባ ሲሰባሰብ የነበረው የባዕዴን ባለስልጣን ዛሬ ክልሉ ላይ ሰልፍ እስከ ማስተባበርና እንደፈለገ ደስ ሲለው ከባህር ዳር እስከ ሁመራ ድረስ እናረጋ ከበደ ተዝናንተው የሚመጡበት አውድ እንዴት ተፈጠረ? በተለያየ ከተማ ውስጥ ሰልፍ የሚያደርጉ ሰዎች 10ም ሰው 20ም ሰው የሚያደርጉ ሰዎች በኮንፊደንስ ወደ ሰልፍ ሊወጡ የቻሉት ለምንድን ነው? ከመገደድ ባስቻገር ደሞዛችን ምናምን የሚሉት እሱን ጨምረን ግን ለምንድን ነው የሚለው መገምገም መቻል አለባቸው። ከ2 ዓመት በኋላ በውጤት ደረጃ እዚህ ላይ ደረሰው ምንድን ነው? ምን ጥፋት ተፈጥሮ ነው የሚለው ጥልቅ የሆነ ግምገማ ያስፈልገዋል። አንድ ትግል ሊያድግ የሚችለው ራሱን ሲገመግም ነው። ነገራችን ፋኖ በያዘበት ባለፉት ጊዜያት በነበረው ሁኔታ ቢሆን እስካሁን በውጤት ደረጃ ብዙ የድሎችን ከዚህም በላይ ማስመስገብ ይቻላል። ይሄንን ስል ግን እስካሁን በውጤት ብዙ የቀየራቸው ነገር የለም ደግሞ አይደለም። በጣም ብዙ ነገሮች አሉ። በውጤት የቀየራቸውን አሁን እንደዚህ ቀይሮታል ብዬ መናገሩ ለፋኖ ትግል ጠቃሚ አይደለም፣ ስለሚያውቁት ማለት ነው። እኛ ከውጭ ሆነን ከምንገመግበው ይልቅ እነሱ ስለሚያውቁት እዛ ያሉት መሬት ላይ ያሉት ሰዎች ጠንካራ ጎናቸው እሱ የሚገመገም አይደለም። እሱን የምትቀጥሉበት ደካማ ጎኑን ግን ገምግሙት። በለይታ የማያቸው ከርቀት ሆኜ የማያቸው የግምገማ ነጥቦች ብዬ የማያቸው እንደ ምክር ሐሳብ ላቀርብ ይችላል። ፋኖ ጀግና ተዋጊ ነው የሚለው እኔ አይደለሁም። ዓለም የሚመሰክረው ጠላትም የመሰከረው ወዳጅም ያየው በአስደናቂ ጀግንነት ታሪኩን ሲያስመሰግብ የነበረው ዛሬ አይደለም፣ የመጣበት የታሪክ ባህል ነው። የመጣበት የታሪኩ ፋኖ የሚለው ታሪክ የጀርባ ታሪኩ እሱ ደግሞ በተለያዩ ጊዜ አስመስክሯል። የቅርብ ጊዜም ጦርነት ላይ ዛሬ ሰራዊት የሚልከው ኃይል ማረክና ታጠቅ ብሎ ፋኖን ራሱ ዝቅ ብሎ ሲያጎነብስ እና ሲያመሰግን የአደባባይ ሀቅ ለፋኖ ማንም ሰው የውጊያ ጥበብና የውጊያ ጀግንነት ሊናገር አይችልም፣ ሊያስተምረው አይችልም። እሱ ላይ ትልቅ ለውጥ አምጥቷል። ብዙ ሀገሮች ብዙ አማጽያን በተለይ ደግሞ ይሄ ጉሪላ ፋይተር የሆኑ ኃይሎች በጣም ባጭር ጊዜ ውስጥ በስኬት ደረጃ የማያጠናቅቁትን ድል ፋኖ በጣም ባጭር ጊዜ ብዙ ስኬቶችን ድሎችን ተቀናጅቷል። እሱ የእናንተ ውጤት። በዚህ ውጤት ደግሞ ህዝቡ
ሁሉም ሰው እንደ አማራ ቀና ማለት ይችላል። ዛሬ አማራ ክልል ላይ ብቻ ሳይሆን በሌሎች ሀገሮች ላይ የፋኖ እንቅስቃሴ በአስገራሚ ሁኔታ እየተዘገበም እየተነገረም ያለ እሱ ብቻ ሳይሆን በቀጠናው ላይ ወሳኝ አካል የሚሆን አንድ ወታደራዊ ኃይል መሆኑ አስመስክሮ ባላንስ መፍጠር የሚችል እንደሆነ አሳይቶ እና በውስጥ የፖለቲካ አሰላለፍ ላይ እንደዛው ተጽዕኖ ፈጣሪ መሆን አሳይቶ ስለዚህ ይሄ ጠንካራ ጎን ግን ምንድነው? ወታደራዊ እንቅስቃሴ ነው። በወታደራዊ እንቅስቃሴ ብልጫ የወሰደው ፋኖ ፖለቲካዊ እንቅስቃሴ ውስጥ እንዴት ነው የሚለው ግን መገምገም አለበት። በዚህ ጉዳይ ላይ አንዳንድ ወንድሞች የሚሰጡት ሐሳብ አለ። ምንድነው የሚሰጡት ሐሳብ? ያው እኛ ፖለቲከኞች ወታደሮች ብቻ አይደለም ፖለቲከኞችን ጭምር። ስለዚህ በአንድ እጃችን ጠመንጃውን ይዘናል፣ በአንድ እጃችን ፖለቲካውን እንሰራለን የሚል ወንድሞች አሉ። በሐሳብ ደረጃ ትክክል ነው፣ እኔ ያስማማኛል። ዋናው ግን ፖለቲከኛ መሆን ሳይሆን ፖለቲካን መስራት ነው። ፖለቲካን ማወቅ አንድ ጉዳይ ነው። ፖለቲካን ደግሞ በድርጊት እንደ አማራ መስራት ደግሞ ሌላ ጉዳይ ነው። ስለዚህ ፖለቲካውን መስራት መቅደም አለበት። ልክ ወታደራዊ ኦፕሬሽኑ እንዳለ ሁሉ ፖለቲካዊ ኦፕሬሽኑ መቅደም አለበት ከወታደራዊ እንቅስቃሴው። እንደውም ቀድሞ መሄድ ያለበት እሱ ነው። የኔ ጥያቄ እሱ ላይ ነው። በደንብ እንድታስቡ። ብዙ ጊዜ አንዳንድ ቃለ ምልልስ የሚሰጡ ሰዎች አሉ። ያው በአመራር ደረጃ የምናውቃቸው ሰዎች የሚሰጡት በአብዛኛው እኔ ያዳምጣለሁ። ግን የሚሰጠው ቃለ ምልልስ ሁሉ የመረጃ ትንተና፣ የውጊያ የቀጠናዎች ትንተና፣ እሱ ወታደራዊ ትንተና። ፖለቲካዊ ፕሮፓጋንዳ ዲስኮርስ መፍጠር ደግሞ ሌላ ነው። እሱ የእሱ ስራ በድርጅት ስራ በተለያዩ የፖለቲካ ናሬቲቮችን በመፍጠር በተለይ ከአማራ ህልውና ትግል ጋር የተለያዩ አሊያንሶችን በመፍጠር የተለያየ የሰነድ ዝግጅቶችን በማዘጋጀት እሱ ነው የኔ ጥያቄ። ወታደራዊ ትንተና በሚዲያ የሚሰጠው ምናምን ግን እሱ ዲስኮርስ የወታደራዊ ፕሮፓጋንዳ ነው። የጠላት ኃይል ማሸበርና በቀጠናው ላይ ያለው የግንባር ውሎ ትንተና ነው። በዚህ ቦታ ላይ አስደናቂ ጀብዶችን ተፈጽመዋል፣ ጠላት ተማርኳል፣ ሞትና ቁስለኛ ይሄን ያህል ሆኗል ምናምን የመረጃ ስራ። ከዛ ላይ የፕሮፓጋንዳ ስራ መስራት ይቻላል። የፖለቲካ ዲስኮርስ ግን እየተፈጠረ አይደለም። የህልውና ትግሉ ነገ ጠዋት ሲያሸንፍ መንግስት ይሆናል። መንግስት ሲሆን ምን ያደርጋል? ከሌላው ማህበረሰብ ጋር ያለው ሁኔታ፣ እንደዚሁም በፋኖ በኩል ያለው የድርጅት አሰላለፍ፣ የአማራ የፖለቲካ እጣ ፈንታ እዛ ላይ የሚበየኑ ትላልቅ ውሳኔዎች አሉ። እነዛ መቅደም አለባቸው። እነዛ የቤት ስራዎች ናቸው መጧጣፍ ያለባቸው። እነሱ ሲያድጉ ሌላው ተከታይ ነው። ስለዚህ ሁሉ ጊዜም ማስመር ያለባቸው እዚህ ላይ ወታደራዊ እንቅስቃሴው ወደ ኋላ ተስቦ ፖለቲካዊ እንቅስቃሴው ወደፊት መሰብ አለበት። ፖለቲካዊ እንቅስቃሴው ወደፊት ተስቦ የሚያመጣቸው የፖለቲካ ዲስኮርሶች የናሬቲቭ ትንተናዎች ሁሉ ለወታደራዊ እንቅስቃሴው እንደ ግብአት ነበሩ። ስለዚህ ወታደራዊ እንቅስቃሴው ወደፊትም የሚሄደው የፖለቲካ እንቅስቃሴው በሚሰጣቸው አቅጣጫዎች ናቸው። እነሱ ናቸው እንደ ድልድይ የሚሆኑት። ስለዚህ እዛ ላይ አላየው፣ እዛ ላይ በቂ የሆነ ስራ እየተሰራ አይደለም። እሱን ገምግሙት ለማለት ነው እንጂ ምንም የተሰራ ነገር የለም ምናምን ነገር አድርጋችሁ ማየት ያለባችሁ። እየተሰሩ ያሉ ስራዎች ትላልቅ ስራዎች ናቸው። እነዛ ስራዎቹ በዋናነት ወታደራዊ ኦፕሬሽን ላይ ብቻ ያተኮረ የግንባር ብሎ በስልጠና ጉዳይ ላይ በተለያዩ የግዳጅ ቀጠናዎች ላይ የጠላትን ካምፕ በማጥቃት ላይ ምናምን የተመሰረተ
እነዚህ ጀብዶች በሙሉ ግን የሚጠቃለሉት በምንድነው? በወታደራዊ ኦፕሬሽን ላይ። የፖለቲካ ኦፕሬሽን ገና እሱ ዘግይቶ እሱ መዘግየቱ እኮ የሚያሳየው እኮ ድርጅት እስካሁን አልተፈጠረም። የድርጅት መዘግየቱ የፖለቲካ ኦፕሬሽን መዘግየቱ ማሳያዎች ናቸው። የብአዴን ሰልፎች ወደ አጥቂነት መሄድ የድርጅት አለመመስረቱ ብቻ ሳይሆን ፖለቲካው ራሱ ወደ ኋላ መሳሙ ማሳያ። ስለዚህ ፖለቲካው ወደ ተከላካይነት በሄደ ቁጥር ወታደራዊ እንቅስቃሴው ወደ ተከላካይነት ሄደ። ወታደራዊ እንቅስቃሴ ወደ ተከላካይነት እየሄደ ደግሞ ከመጣ ደግሞ ህዝቡ ተስፋ ይቆርጣል። ስለዚህ ወታደራዊ እንቅስቃሴ ወደ ተከላካይነት እንዳይሄድ የአጥቂነት ድርሻው መወጣት ያለበት በጠመንጃ አፈሙዝ ብቻ በሚያደርገው ጨዋታ ሳይሆን በፖለቲካ ዲስኮርሶችን ጭምር እነዛ ናራቲቮችን በመፍጠር ከአማራ ፈንታዎች ከህልውና ጥያቄዎቹ ነገ ጠዋት ካለው ተስፋዎቹ ምናምን እነዛ ነገሮች ናቸው በህዝብ ውስጥ እየፋፉ የሚሄዱት። እነዛ ነገሮች ናቸው ሌላ ሰው ልቡ እየቀለጠ በቃ እነዚህ ሰዎች ደግሞ ይምጡልን መሽ ነው እነዚህ ሰዎች ግንቦታ ብሎ የሚያስበው የፖለቲካ እንቅስቃሴያቸው እየቀደመ ሲመጣ እና እሱን አላየውም። እዛ ላይ መፍጠን አለብን እንጂ ሌላ ያልተሰራ ስራ የተወሰነ ቀላል የማይባል ስራዎች አልተሰሩም የሚል አንድ የታጠቀ ኃይል በዋናነት ብቻውን ትጥቁ ብቻ ያሸንፍ የቱንም ያህል ጀግና ተዋጊ ቢሆንም በተለይ የፖለቲካ ትግል ለሚያደርግ የፖለቲካ ስልጣን ትግል ለሚደረግበት እንደ ፋኖ ደግሞ በተለይ የህልውና የሰርቫይቫል ጉዳዮች ባሉበት በጣም ከፍ ያለ የኮዝ ጥያቄ ከዛ የሚወለድ የትጥቅ ትግል በጣም ጠንካራና ዲሲፕሊን ያለው የፖለቲካ ትግል በጣም ወሳኝ ዲሲፕሊን ያለው በመርህ የሚቆም እንደዚሁም በአደረጃጀት የሚገለጽ በወታደራዊ እንቅስቃሴ የሚታይ የፖለቲካ እንቅስቃሴዎችም በጣም ወሳኝ ናቸው። እነዚህ ነገሮች ጎን ለጎን ማስኬድ አልቻለም። ወታደራዊ ብልጫ እየወሰደ ቢሆንም ፖለቲካዊ ብልጫ ግን መውሰድ አልቻለም። ባለፉት 2 ዓመታት ውስጥ ፖለቲካዊ ብልጫ ሳይሆን የታየው ወታደራዊ ብልጫው ፖለቲካው ወደ ኋላ መጥቶ ወታደሩ እንዲቀድም ስለሆነ ፋኖ የፖለቲካ ብልጫ ሊወስድ አልቻለም። ፖለቲካ ላይ ተከላካይ ሆኖ ወታደራዊ ላይ አጥቂ ነው። በወታደር እንቅስቃሴ በልጧል። እያሰለጠነ ነው፣ እያስመረቀ ነው። የተለያዩ ውጊያ ግንባሮች ላይ የማጥቃት ኦፕሬሽን እየወሰደ ነው። ከጠላት መሳሪያ እየማረከ እየታጠቀ ነው። እሱ ወታደራዊ ብልጫው። ያ ወታደራዊ ብልጫ ግን በፖለቲካዊ ብልጫ ካልቀደመ ወታደራዊ እንቅስቃሴው በራሱ እየሟሟ ይመጣል። የፖለቲካው እንቅስቃሴን ማፍጠን ካልቻለ ፖለቲካዊ እንቅስቃሴው እየሟሟ ሲመጣ ከፖለቲካዊ እንቅስቃሴው ስለሆነ ወታደራዊ እንቅስቃሴው እያደገ ሊመጣ የሚችለው እየተዳከመ ወታደራዊ እንቅስቃሴው እየሟሟ እየተዳከመ ይመጣል። ስለዚህ ለአንድ የታጠቀ ኃይል የወታደራዊ እንቅስቃሴውና ፖለቲካዊ እንቅስቃሴው ጎን ለጎን የሚያስኬደው ቢሆን ማስቀደም ግን ያለበት ወታደራዊ እንቅስቃሴው ሳይሆን ፖለቲካዊ እንቅስቃሴዎች ናቸው። ፖለቲካዊ እንቅስቃሴውን ወደ አጥቂነት ማምጣት ለወታደራዊ እንቅስቃሴው ትልቅ ግብአት ነው። ሰዎችን ያነቃቃበታል። ሌሎች ህዝቦችን ይሄ ኃይል ነገ ጠዋት መንግስት ሆኖ ቢመጣ የበለጠ አገሪቷ ተረጋጋለች ብሎ እንዲያስብ ያደርጋል። ዓለም አቀፉ ማህበረሰብ ትኩረት ይሰጠዋል። እንደዚሁ የፋኖ እንቅስቃሴ የሚያስደምማቸው የተጨቆኑ ህዝቦች
ፋኖን እንዲቀላቀሉ በር ይከፍታል። ከሌሎች ድርጅቶች ጋር አሊያንስ ፈጥሮ በጋራ ትብብር ላይ እና በጋራ የሆነ እጣ ፈንታ ላይ ባላንስ ሊያስጠብቅ ይችላል። የተለያዩ አሊያንሶችን ፈጥሯል። ስለዚህ ፖለቲካዊ እንቅስቃሴው ይሄንን ይፈጥራል። ወታደራዊ እንቅስቃሴው ደግሞ የሚፈጥረው ምንድነው? በዋናነት ጠላት ያለውን ወታደራዊ አቅም በማዳከም በማንኮታኮት የጠላትን ኃይል አንደኛ ከመሳሪያ በሚመጣ ወታደራዊ ብልጫ፣ ሁለተኛ ከፖለቲካው ብልጫ የሚመጣ ማስኮብለል የጠላትን ኃይል በቀላሉ ሊፈረካክሱ ይችላል። በጥይት ብቻ አይደለም የሚያሸንፈው። ፖለቲካው አጥቂ ስለሆነ የፖለቲካው ራሱ የሚወጋውና የሚያማልለው ሰራዊት ትጥቁንም ልቡንም የተሰጠውን ስንቅና ትጥቅ ጥይቱን እንኳን ሳያስቀር ከነቆሾረው እናንተ ጋር ይመጣል። ስለዚህ የሚዋጋው ሰራዊት ራሱ ተስፋ እየቆረጠ ከዚህኛው የጠላት ቡድን ይልቅ ከነዚህ ሰዎች ጋር አብሬ ብቀላቀል አንደኛ ራሴን በህይወት አቆያለሁ፣ ሁለተኛ ነገር ደግሞ የኔም የነጻነት ጥያቄዎችን ከነዚህ ሰዎች ጋር ሆኜ ታገላለሁ ብሎ እንዲያስብ የሚያደርገው ፖለቲካዊ ጥያቄው እየቀደመ ሲመጣ የፖለቲካ የማጥቃት እንቅስቃሴያቸው እየቀደመ ሲመጣ ይህ ባለፉት 2 ዓመታት ውስጥ ምናልባት እኔ አንድ ዓመቱን እንማቀው አንድ ዓመት ውስጥ አላየሁት። አንድ ዓመቱ ግን በእስር ቤት ያሳለፍኩት ግን ረጅም ጊዜ ግን ገምግሜዋለሁ። በኔ ግምገማ ውጤት አለመስማማት ትችላላችሁ። የኔ ፋክት ግን ትክክል ነው ብዬ ለራሴ አምናለሁ። ሌላው ሰው ምናልባት ላይቀበል ይችላል። የጽናት ሚዲያ የምትቀበሉ ሰዎች ካላችሁ አላውቅ። ፖለቲካሊ ግን ወደ ኋላ እየተሳበ መጥቷል። ምንድነው የፖለቲካዊ መገለጫዎቹ ምንድናቸው የሚል ጥያቄ ደግሞ ሊነሳ ይችላል። የፖለቲካ እንቅስቃሴያችሁ በተለያየ ነገር ይገለጻል። በዋናነት በሁለት ነገር ነው የሚገልጹት። አንዱ በአደረጃጀት፣ ሁለት በሰነድ፣ ሶስት መሬት ላይ በሚደረገው የፖለቲካ ዲስኮርስ የምትፈጥሩት ዲስኮርስ ነው። የምትፈጥሩት አጀንዳዎች መነጋገሪያ የሚሆኑ አጀንዳዎች ራሱ የፖለቲካ እንቅስቃሴያችሁን እያጠናከረ መጣው። ዋነኛው መገለጫ ግን አደረጃጀት እና ሰነድ ወይ በፕሮግራም ሊገለጽ ይችላል፣ በአደረጃጀት ቆመን ሊገለጽ ይችላል። አደረጃጀት በተቋም ነው የሚገለጸው። የአማራ ድርጅት ተፈጠረ የሚለው ዜና ብቻ ዓለም አቀፍ ዜና ነው። ይሄ ዜና ለአማራ ህዝብ ደግሞ የ50 ዓመት ጥያቄዎች የሚመለሱበት የአማራን ህዝብ ልብ የሚከፍት ዜና። እሱ ዜና ብቻ አይደለም፣ ወታደራዊ እንቅስቃሴውን ደግሞ የሚያጠናክር ነው። ራሱ ድርጅት ተመሰረተ ነው። የአማራ ህዝብ የፍኖተ ካርታ ነገ ጠዋት ሀገሪቷን ሲቀበል ሊያሳድርበት የሚችለው የፕሮግራም ሰነዱ እሱን የማስተዋወቅ እንቅስቃሴ እንደዚሁም ደግሞ የተለያዩ አሊያንሶች የሚፈጠርበት የተለያዩ የፖለቲካ መሳሳቦች የሚፈጠርበት ካሉና ትግሉ እየተቀዳ ማለት ነው። የህዝቡን ስሜት የሚያማልል የጠላትን ኃይል በቀላሉ የሚፈረካክስ የፖለቲካ አቅማችሁን ማሳደግ ማለት ነው። እሱን አላየው። በአብዛኛው ማየው ፎቶ መለጠፍ የሆነ የመልእክት ጽሁፎች ምናምን ነገር ወይ በስልክ ላይ ያለ ንቁሪያ እንሰማ እሱ ፖለቲካውን ጎትቶታል፣ ወደ ኋላ ጎትቶታል። ነው ፋኖ አማራ ፖለቲካ የለውም፣ የፖለቲካ ሊቃን የለውም፣ ፖለቲካ መስራት አልቻለም
ይሄው አይስማማም አብሮ ነው መቆም አይችልም ድርጅት መፍጠር አይችልም የሚለው የበለጠ ካውንተር እየደረገ ነው የመጣው ይሄንን የፖለቲካ አስተሳሰብ መስበር ደግሞ ባለመቻል ዛሬ በአዴን ቀደም በመግቢያ እንዳልኳችሁ ጥበቃ ይመደብልን የሚል በአዴን እንደው ከጥበቃ በላይ ሰልፍ ሁሉ የሚያስወጣ መፈክር አሰርቶ ባህር ዳር ላይ ማኪያቶ እየጠጣ ደረቱን ነፍቶ የሚንቀሳቀስ በአዴናዊና የበአዴን ጎሳ የበአዴን የወዴድም የእንጀራ ልጅ ዛሬ እንደፈለገ እየተንቀሳቀሰ ስለዚህ እሱ ደግሞ ምን እያደረገ ነው ፋኖን ፖለቲካሊ ዋጋ እንዲያስከፍለው የፕሮፓጋንዳ ስራ እየሰራ ነው ምን እያደረገ የፌደራል መንግስቱ የሚወስድ ህግ የማስከበር እርምጃ እንደግፋለን የአብይ አገዛዝ ለብልጽግናችን ይሄ አማራ መሬት ላይ የሚነገር መፈክር ይወጣ ማለት ነው ፋኖ ለአማራ ህዝብ የህልውና ትግል ወጥቶ እንደዚህ አይነት መፈክሮች በዛ በአማራ መሬት ላይ በአዴን ከጥበቃ ይመደብልን ወጥቶ መፈክር ይዞ ጎዳና ለጎዳና መሽከርከር ፖለቲካሊ እያጠቃ እንደሆነ ወደ አጥቂነት ተሸጋገረ ከተከላካይነት ወደ አጥቂነት እንዲመጣ እሱ ደግሞ የናንተ ድክመት ነው መሬት ላይ ያሉ ሰዎች ድክመት ስለዚህ ፖለቲካ ነው የሚቀድመው ፖለቲካውን መቅደም አለባቸው ፖለቲካውን ለመቅደም ደግሞ የተለያዩ የፖለቲካ የንድፈ ሐሳብ ትንተናዎች አሉ እነዛ ላይ ነው ማተኮር ያለባቸው ተቋማዊ የንድፈ ሐሳቦች አሉ በሰነድ የሚታገዙ የንድፈ ሐሳብ ትንተናዎች አሉ መሬት ላይ በድርጊት የሚታይ የተለያዩ አክቲቪዝም እንቅስቃሴዎች ሊኖሩ ይችላል ከፖለቲካው አስተሳሰብ የሚቀደም እና ይሄንን በመስራት ወደ አጥቂነት መሸጋገር አለባቸው ወደ አጥቂነት መሸጋገር ግን የማይችል ከሆነ ፖለቲካውን ወደ ኋላ አስቀምጦ የፋኖ እንቅስቃሴ በአብዛኛው በማሰልጠን በማስመረቅ ከዛ በኋላ ወደ ኦፕሬሽን በመቀየር ብቻ የሚጠመድ ከሆነ ወታደራዊ እንቅስቃሴ ብቻ ላይ ያተኩራል ወታደራዊ እንቅስቃሴው በዋናነት ደግሞ የሚያተኩር ከሆነ ጠላት ፖለቲካሊ ሰልፍን በማስወጣት በማስወገዝ አንድም ለዓለም አቀፉ ማህበረሰብ በማሳየት የሚወስደው እርምጃ ትክክል እንደሆነ እውቅና ይሰጠኝ ይያል በሌላ በኩል ደግሞ የእርስ በርስ ሽኩቻ ውስጥ እንዲገባ ፋኖ እርስ በርሱ እንዳይስማማ የራሱን ሰርጎ ገብ በማስገባት የተለያዩ የአጥቂነት እንቅስቃሴ በመጫወት ወታደራዊ እንቅስቃሴውን እያዳከመው ሊመጣ ይችላል እያዳከመው ከመምጣቱ በላይ ደግሞ የተራዘመ ሊሆን ይችላል የተራዘመ ሲሆን ደግሞ ህዝብ ይሰላቻል ህዝቡ ሲሰላች የሚበላውም ሲያጣ ትምህርት ቤትም ተዘጋቢ እነዚህ ልጆች ወጥተዋል ግን በውጤት ደረጃ ለውጥ አላመጡም እያለ ህዝቡ ሲያስብ ህዝብ ከፋኖ እየተነጠለ ይመጣል ጠላት እየወሰደ ይመጣል እያስኮበለለ ይመጣል ስለዚህ ወታደራዊ እንቅስቃሴው በራሱ ዋነኛና ትልቁ የጀርባ አጥንት ቢሆን መቅደም ያለበት ግን የፖለቲካ ስራዎች ናቸው ስለዚህ ፖለቲካው ነው መቅደም ያለበት ፖለቲካው አንድ እርምጃ ከወታደራዊ እንቅስቃሴው መቅደም አለበት የፖለቲካው እንቅስቃሴ ነው የወታደሩ እንቅስቃሴ እንደ ግብአት እያሳደገው ይመጣል ስለዚህ በዛ ላይ መስራት አለባቸው ራሳቸውን መገምገም አለባቸው ስንነሳ ምን ላይ ነበር ዛሬ እኮ አደባባይ ላይ እኮ ሰልፍ የሚወጣው ሰው ምንም አልሆንም ብሏል ትላንት ከሁለት ዓመት በፊት ሰው ሰልፍ ቢጠራ ይወጣ ነበር አይወጣም ሰልፍ ለመውጣት አይደለም ቢሮ ለመቀመጥ እኮ አስቸጋሪ ሁኔታ ተፈጠረብን ብለው በተለይ ሰሜን ሸዋ አካባቢ አንድ ባለስልጣን ማነው ስሙ ተንካለ በኋላ ያው ተደጋጋሚ ነገሮች ስለተፈጠሩ ሰው ቢሮውን ለቆ ከአንድ ወር ከሁለት ወር በላይ ስደት ውስጥ ነው የገባው በተለይ የባዕድን እንቅስቃሴ ሽሮ
ያ ወደ ኋላ ተመልሶ ዛሬ እናንተ ያላችሁበት ሁኔታ ደግሞ መገምገም ያስፈልጋል። ስለዚህ ጠቅለል ሳረ የፋኖ እንቅስቃሴ እኛ እንደ ምክር ሐሳብ የምናቀርበው የእናንተ መጠናከር የእናንተ ማደግና ነገ ጧት ለሀገሪቷን ለአማራ ብቻ አይደለም ሀገሪቷንም ተቀብላችሁ ምናልባት ህዝቡ ያለበት የጨለማን ህይወት የምትገፉበት አይነተኛ እድሎች እጃችሁ ላይ ስላለ ይሄ ወርቃማ እድል ከተበላሸ የሚያሳስበኝ የእናንተ እጣ ፈንታ ብቻ ነው። የሁላችን እጣ ፈንታ አብሮ ወደማይወጣበት ጥልቅ ባህር ውስጥ ስለሚገባ ይሄ ደግሞ የጠላት ኃይል ስለሚፈልገው ነው። አማራ ለዘመናት አንገት አስደፍቶ በንግስና ስርዓት ውስጥ ማስቀጠል ይፈልጋል። ራሱን ቅባሜሮን ቀብቶ ማስቀጠል ይፈልጋል። አንድም ተቀናቃኝ እንዳይኖርበት ይፈልጋል። ይሄን ደግሞ የሚያደርገው በዋናነት ከስልጣንና ከዘረፋ ጥቅሙ የተነሳ ነው። ስለዚህ አማራን አንገት ለማስደፋት የሚቻለው የፋኖ ኃይል ሲዳከምና ሲሸነፍ ወይም ሲበተን የፋኖ ኃይል በኮዙ አይደከም የወጣበት ኮዝ የሚሞት አይደለም። ሰው ሊገድል ይችላል ሐሳቡን ግን መግደል አይችልም። ሐሳቡን ለመግደል ግን ከቻለ ሊገድለው የሚችለው በፖለቲካ ነው በወታደራዊ እንቅስቃሴ ነው። ልብ በሉ ጥይት በመተኮስ ሐሳቡን አይገድለው። በፖለቲካ እንቅስቃሴ በፖለቲካ አጥቂነቱ ግን ሐሳቡን ሊገድለው ይችላል። ምክንያቱም ሐሳቡ ራሱ የተዋለደው ከጥይት አፈሙዝ ሳይሆን ከፖለቲካ ሐሳብ ነው ከንድፈ ሐሳብ ትንተና ነው። ሐሳቦች የመጡት የህልውና ጥያቄ አለብን ሲል ፖለቲካዊ ጥያቄ የትንተና ሐሳቦች ናቸው። እነዛ የትንተና ሐሳቦች ወደ አጥቂነት የማይሄዱ ከሆነ እነዛ የትንተና ሐሳቦች ጠላት የሚያጠቃው ከሆነ መሳሪያ የጨበጠው ተዋጊ ለማን ነው የምሞተው ታዲያ ብሎ እንዲጠይቅ ያደርገዋል። ለጥሩዝ ይላል እሱ ደግሞ የህልውናው ትግል በሁለት ህልውና ያቆም ያደርገዋል ይፈረካከሰዋል። አደገኛ የሆነ አጣብቂኝ ውስጥ ተከቷል። ያ ደግሞ ለህዝባችን የማይወጣበት የዘላለም ጸጸት ይሆናል። ይሄንን የምናገረው ለአማራ ስለማስብ ብቻ አይደለም እንደ አማራ ነገ ጧት አደጋ ውስጥ እንዳንገባ ስለሚያሰጋኝ። ስለዚህ ምንድነው መደረግ ያለበት የሚለው እኛ አጠገባችሁ ጋር ብንሆን ምክር ሐሳብ ብንሰጥ ደስ ይላል። ሩቅ ቦታ ነው ያለው። ሩቅ ቦታ ሆነን ደግሞ የምናውቀውን ሐሳብ ሳንናገር ዝም ብለን ወይ ይሉንታ ይዘን አንደኛ ከመረራ አቋያ ሁለተኛ ደካማ የሆኑ ክፍተቶችን ሶስተኛ የጠላት አጥቂነት ዋነኛ አልቲሜት ጎል የሆነው ምንድነው የሚለው ሐሳቦች መስጠት ማንችል ከሆነ ነገ ጧት ውጤት ተበላሽቶ ሰዎችን መውቀስ ዋጋ የለውም። ውጤቱ ከመበላሸቱ በፊት ግን ሐሳባችንን ወደ እናንተ እናምጣ ምክር ሐሳቦችን እናምጣ። እነዚህ አይነት ምክር ሐሳቦችን ደግሞ ሐሳቦችን እየተቀበላችሁ መሬት ላይ ምንድነው ችግራችን ምንድነው የሚለውን እንድትገመግሙ ስለምናስብ ወንድማዊ አማራዊ እሳቤዎች ስላሉ እንጂ እኛ ከማንም ጋር የተለየ ፍላጎት የለም። ማንም ሰው እኔ አማራ የፈለገውን ቢያመጣ በኔ በኩል ምንም ችግር የለም። ማንም ሰው ከየትኛውም ይሄ የአውራጃ መጓተት የሚባል ነገር አልፈልግም። የግለሰባዊ ሸክም አልፈልግም። የተለየ የፖለቲካ ውግንና የለኝም። የኔ የተለየ የፖለቲካ ውግንና የአማራ ህዝብ እኔ አማራ ነኝ የሚል ህዝብ የሱ ህዝብ እጣ ፈንታ ደግሞ ያሳስበኛል። የሱ ህዝብ እጣ ፈንታ ደግሞ እጃችሁ ላይ ነው ያለው። ታሪክ ጊዜ እጃችሁ ላይ አምጥታ አስቀምጧለች። ይሄንን ወደ ውጤት መቀየር እናንተ ፋንታ። ስለዚህ ወደ ውጤት ለመቀየር ደግሞ እድሎች አሉ። እድሎችን ተጠቀሙ። እድሎቻችሁን አታበላሹት። ስለዚህ የአማራ ህዝብ ወደ ፖለቲካዊ አጥቂነት የሚሄድበትን እድሎች ክፈቱት። ፖለቲካዊ አጥቂነታችሁን የምትጀምሩት ደግሞ ጨክናችሁ እያንዳንዱ አማራ ከአማራነት እሳቤ በላይ እንደማይሆን መጀመሪያ መቀበል አለበት። የስንታየው ጉዳይ ከአማራ ህዝብ በላይ አይደለም።
የቱንም ነገር ምክንያት ቢቀመጥ እንደዚህ ቢጻፍ አንድ እንደው ከእግር በታች ያለ አንድ ሰው ልክ እንደዚህ አይታሰበ የአማራ ኮዝ የህልውና ኮዛችን ነው። ይሄን ህዝብ ደግሞ በአንድ ፖለቲካ ያሳሰብ ነው ማሰር የምንችል ፖለቲካው የሚጠቅመንና ማስቀደም ይቻላል እዛ። ስለዚህ በአንድ የፖለቲካ አሳሰብ ለማቀፍ ደግሞ አይነተኛው ሚና ድርጅት ነው። የፖለቲካ ድርጅት መቅደም አለበት። ይሄ የፖለቲካ አማራዊ ድርጅት የአማራ ህዝብ ሊያስተሳስብ ይችላል። አቅሙን ወደ አንድ ሊያሰባስብ ይችላል። ወደ አንድ የተሰባሰበ ድርጅት ደግሞ የተለያዩ ዕውቀቶች፣ የተለያዩ አቅሞች፣ የተለያዩ ጉልበቶች፣ የተለያዩ ግብአቶች ስለሚኖሩት እነዚህ ወደ አንድ ሲመጡ አገዛዙን ሊበትነው የሚችል የመጀመሪያ ፕሮፓጋንዳ ስራ ነው። የመጀመሪያ የፕሮፓጋንዳ ስራ ነው። ሁለተኛ ሶስተኛው ጉዳይ ግን ከዛ በኋላ የሚመጣ ተከታይ ናቸው። እንደ ወንዝ ነው የሚለው የሰነድ ጉዳይ ይመጣል። የተለያዩ የአማራዊ የሆኑ አክቲቪዝሞች፣ አማራዊ የሆኑ ስነልቦናዎች፣ የኪነ ጥበብ ጉዳዮች ምናምን እሱ ከኋላ የሚመጣ ጉዳይ ወታደራዊ እንቅስቃሴውን እያፈረጠሙ የሚመጣ ጉዳይ። ስለዚህ አማራ እንደ አንድ የፖለቲካ ማህበረሰብ ድርጅት መፍጠር የህልውናው ጉዳይ ነው። ድርጅት መፍጠር ደግሞ አንዱና ዋነኛው የፖለቲካ የማዕዘን ድንጋይ ነው። ጠላትን ሊያፈርሰው የሚችል ጉዳይ ነው። እኔ አማራው አንድ ድርጅት ፈጠረ የሚባል ጊዜ እውነቴን ነው የምለው የብልጽግና መንግስት ቢያንስ ነው የምነግራችሁ 7 እና 8 ኪሎ ሜትር ከመሃል ሀገር የሚልቅበት ነው የሚፈጠረው። ፖለቲካ የሚልቅበት ነው ያበቃለት ጉዳይ እንደሆነ የሚያምን ድርጅት አማራው ይፈጠራል። አንድ ጓዳዊ ትስስር ይፈጠራል። ይሄንን አሳቁት። ይሄን ስታሳቁ ለህዝቡ ተስፋ ይሆናል። ስለዚህ ሰልፍ የሚወጣውም ሰው ሰልፍ አትውጣ ሲባል ይሄንን ድርጅት የሚሰጠው መመሪያ ይቀበላል። ይሄ ድርጅት እውቅና ያልሰጠው ሰልፍ ለምንወስደው እርምጃ ተጠያቂ አንሆንም ተብሎ መግለጫ የተሰጠቀ ብቻ የጠላት ኃይል መፈክር አሰርቶ አደባባይ ላይ ያወጣል። ተንቀሳቀስም አትንቀሳቀስም ለማለት ብያኔ የምትሰጡት አንድ ተቋም ስትፈጥሩ ይሄንን ፍጠሩ። ፖለቲካውን አስቀድሙ። ፖለቲካውን ወደ አጥቂነት አሸጋግሩት። ይህ የእናንተ ታሪካዊ የኃላፊነት ጊዜ ነው እና ለዛ ደግሞ ወደ ልቦናችሁ ተመልሳችሁ የአማራን ህዝብ እንድታስቀድሙ ከማክበር አኳያ ነው የምጠይቀው። ሐሳቤን ማመጣው ለዛ ነው። የዛሬ ጽናት ፕሮግራም ይሄን ይመስላል። በሚቀጥለው በሌላ ፕሮግራም እስክንገናኝ የተወያየንበት ጉዳይ ቆንጆ ሐሳብ ይመስለኛል። ለዋናው ለውይይቱም አጀንዳ ሆነኝ አሁንም እስር ቤት ያሉ ሰው ናቸው። ከዚህ በፊት ያጫወቱን ጥበቃ ይመደብልን የሚል የባዕዴን ባለስልጣን በአንድ ወቅት ምን እንደሚመስል ከታሪክ ማህደር ሐሳቦችን ማዘን ወደ እናንተ ያመጣንበት የውይይት ሐሳብ ነው። በሌላ ሐሳብ እስክንገናኝ የዛሬን በዚህ ያበቃው።